ሰላም ጤና ይስጥልን ውድ የፋና ፖድካስት ቤተሰቦቻችን፣ ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬው ወቅታዊ ዝግጅታችን ልናነሳ የወደድነው እንግዲህ የጥምቀት በዓል በኢትዮጵያ ከሃይማኖታዊና ባህላዊ ፋይዳው ባሻገር ለቱሪዝምም ከፍተኛ አስተዋጽኦ እያደረገ ይገኛል። ይህንን ተከትሎ እንግዲህ በቱሪዝም ዘርፉ እያበረከተ ያለውን አስተዋጽኦ እንዲሁም ደግሞ የተሻለ ገቢ ለማግኘት ምን ስራዎች መስራት ይገባል የሚለውን ልንወያይ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን በቱሪዝም ሚኒስቴር የማይሽያጭ ዴስክ ኃላፊ የሆኑት አቶ ብዙአለም ጌቱ ናቸው። እንዲሁም ደግሞ ባልደረባዊ ቴዎድሮስ ሳህሉና እኔ ሄለን ታደሰ አብረናችሁ ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። እንግዳችን እንኳን ደህና መጡ። እንኳን ደህና መጣ። እንኳን ሰላም ቆያችሁ። ቴዳ እንኳን ደህና መጣ። እንኳን ደህና ቆየሽ። ቀደም ሲል እንዳልነው እንግዲህ አሁን የጥምቀት በዓል ከፊታችን ደርሷል። ኦልሞስት አንድ ሳምንት የቀረልና ከብርና የአደባባይ በዓላት ደግሞ ከእንደዚህ ከባህላዊና ከሃይማኖታዊ ፋይዳቸው ባሻገር ለቱሪዝም ከፍተኛ አስተዋጽኦ ያደርጋሉ። እሱን ልናነሳሳ ነው ዛሬ የተገናኘነው። እንግዲህ ያው ብዙ ሀገራችን ብዙ ሃይማኖታዊ እና ባህል ነክ የሆኑ ብዙ የአደባባይ በዓላቶች አሉን። እንግዲህ እነሱን በቱሪዝም ገቢነት መስህብነት ከመጠቀም ከጀመርን ሰነባብተናል። አሁን ደግሞ መንግስት ቱሪዝም ዘርፉን እንዳንድ ትልቅ የኢኮኖሚ አቅማድ አድርጎ ትኩረት ሰጥቶበት በሰፊው ስራዎች እየተሰሩ ነውና እንግዲህ ይህንን በተመለከተ በተለይ የአደባባይ በዓላቶችን በአግባቡ በተገቢ ሁኔታ በማስተዋወቅ ለሀገር ውስጥም ለውጭ ቱሪስት ጎብኚዎች በማስተዋወቅ በመሳብ ረገድ እንግዲህ ምን እየሰራን ነው የሚለውን ብንጀምርስ? እንግዲህ የአደባባይ በዓላቶች እንዳላችሁት ነው። በጣም ብዙ የአደባባይ በዓላቶች አሉ። ኢትዮጵያ ለዘመናት ታሪኳን ያቆየች ህዝብ ያለባት ሀገር ናት እና ሰው ከዛም የተነሳ ብዙ ባህሎች አሉ። እነዛ ባህሎቻችን ደግሞ የሚታዩት በአብዛኛው በአደባባይ ላይ ነው። ኢቭን በቅርብ በዓለም የቅርስ መድረክ ላይ ያስመዘገብ ነው፣ በዩኔስኮ ያስመዘገብ ነው ጊፋታ አንደኛው ነው እና ጥምቀትንም ስናየው ከሰባቱ ወይም ደግሞ ከማይዳሰሱ ነገር ግን ደግሞ የዓለምን ህዝብ ወካይ ተብሎ ከተቀመጡ ቅርሶች መሃል አንደኛው ጥምቀት ነውና እነዚህ አደባባይ ባህላቶች ኢትዮጵያ ውስጥ ኖርማሊ የህዝቡ ባህል ነው መጀመሪያ ደረጃ። ከዛ በመቀጠል ደግሞ አብዛኞቹ ባህል ወይም ሃይማኖታዊ ስርዓትን ይከተላሉ። ከዛ ሲያልፉ ደግሞ የሰዎችን እንቅስቃሴ ይጋብዛሉና የሰዎችን እንቅስቃሴ ሲጋብዙ ነው ቱሪዝሙ የሚመጣውና ከዛ ውስጥ ደግሞ አንደኛው የጥምቀት በዓል ነው። እንደሚታወቀው ጥምቀት በመጀመሪያ ዙር ከተመዘገቡ ብለን ከምንጠቅሳቸው ኢንታንጅብል ሄሪቴጆች ወይም ደግሞ የማይዳሰሱ የዓለም ወካይ ቅርሶች መሃል አንደኛው ነውና እዛ ቅርስ ላይ የምናየው ነገር መጀመሪያ ሃይማኖታዊ ፋይዳ አለው ወይም ደግሞ ሃይማኖታዊ መሰረት አለው። ዝም ብለን አሁን ኢትዮጵያን ኤፒፋኒ ስንል ኤፒፋኒው ያው እንደሚታወቀው በግዕዝ አይ ቲንክ አስተሰሪዮ አይነት ነገር ትርጓሜ ይሰጠዋል። በእኛ በአማርኛ ደግሞ መገለጥ ብለን ነው የምናደርግበት። ያ ሃይማኖታዊ ግራውንዱ ነው። ያው የክርስቶስን መገለጥ የሥላሴን አንድነት ለማመሳከር ተብሎ ነው ይሄ ክብረ በዓል የሚከበረው በብዛት በሃይማኖታዊ ፋይዳ። በባህላዊ ፋይዳው ደግሞ ካየነው ብዙ ባህሎችን የሚያሰባስብ ነው። የተለያየ እምነት ተከታዮች ከተለያየ ባህል የሚመጡ የተለያዩ ሰዎች በጋራ በአንድ ቦታ ላይ ተገኝተው ባህሎቻቸውን እንዲሁም ደግሞ ምስጋናቸውንም የሚያቀርቡበት መድረክ ነውና ያለው ፋይዳ በጣም ከፍተኛ ነው። አሁን ያለው የጥምቀት ስርዓት ደግሞ ካሉት የኢንፍራስትራክቸር ወይም ደግሞ መሰረተ ልማቶች ጋር ተዳምሮ የተሻለ ነገር አለው ብዬ አስባለሁ። በመሳት በዩኔስኮ ራሱ መመዝገቡ እንደው ይኖረዋል ተጨባጭ ፋይዳ ያመጣል ብለን እናስባለንና ግን እየታየ ያለን ምንለው ምንጠቅሰው አይነት ለውጥ አምጥቷል ማለት እንችላለን? በዩኔስኮ መዝገቡ በጣም ትልቅ ነገር ነው። ምሳሌ አንድ መስህብን ማስመዝገብ መቻል በጣም በጣም ከባድ ነው ከሚታስበው በላይ እና ያንን ስናስመዘግብ የምናገኘውም ጥቅም በጣም ከፍተኛ ነው። ያ ማለት በዓለም አቀፍ ደረጃ ትልቅ እውቅና መሰጠት ነው። ያ ማለት ለየትኛውም ለዓለም ህዝብ የሚሆን ነው። ማንኛውም ሰው አሁን ሌላ ሀገር ሲሄድ የመጀመሪያ የሚያየው ነገር ዩኔስኮ ላይ ወይም ደግሞ ዓለም የመሰከረለት ቅርስ ምን አለ ብሎ ነው። እዛ ላይ የሚያየው ኢንታንጅብል ሄሪቴጅ ኢትዮጵያ ከሚያያቸው ከሰባቱ አንዱ እሱ ነው። ያን ለመታየቱ ኮንፊርሜሽን ያው ብዙ ጊዜ ከሀገራችን ከምንኖርበት ከመኖሪያችን
ከቀያችን ከፍ ብለን ስንሄድ ስጋት አለብን እንደ ማንኛውም ሰውና ያንን ኮንፊርም ያደርግልናል። እዛ ላይ የምናስቀምጣቸው መረጃዎችም ያንን የሚያረጋግጡ ናቸው። ጥምቀት ለማህበረሰቡ ማለት ምን ማለት ነው? መንግስት እንዴት ያየዋል? ማህበረሰቡ እንዴት ያየዋል? ኮንቲኒቲ ውስጥ እንዴት ነው? ከዴይ ቱ ዴይ መስተጋብሩ አንጻር እንዴት ይታያል? ብዙ በዓላቶች አሉ። አሁን ስቴት ስፖንሰርድ ሆኖ የሚዘጋጁ በዓላቶች አሉ። ካልቸር ሆኖ እንደዚህ አይነት ሃይማኖታዊ ሲሆኑ ደግሞ በጣም ሳቢ ያደርጋቸዋል። ለምን? የብዙ ነገሮችን ኮንፊርሜሽን የደህንነትም የጸጥታም ጀነራል አክሴፕተንስ ሌቭሉ ሀይ ነው የሚሆነውና የመጀመሪያው ነገር ተቀባይነትን ያሳድጋል። ሁለተኛው ነገር ደግሞ ምናልባትም አሁን በተለይ በዚህ ዘመን ትልቅ አድቫንቴጅ ብዬ የማስበው ከኢንታንጀብል ሄሪቴጆች ጋር በተያያዘ ያው እንደሚታወቀው አሁን ይሄ ነዝንስ የበዛበት ነው። ይሄ የማህበራዊ እንትን እየላላበት ጊዜ ነው እና ያ ሲላላ ሰዎች የሚገናኙበት ምክንያት በመሆኑ ላይ ያገለግላል። በዲጂታል አሁን ብዙ ነገሮችን ዲጂታል እናገኛለን፣ ግን እንደዚህ አይነት በዓላቶችን ዲጂታል ማግኘት አንችልም። ስለዚህ አንደኛው መስተጋበሮችን አሁን ሀገራቶች ብዙ እንደዚህ ነገሮችን ስፖንሰር እያደረጉ እንዲቀጥል ያደርጋሉ፣ የቆዩ ባህሎቻቸውን ጭምር። ለምንድን ነው? ያው በተለይ የቴክኖሎጂው ተጽዕኖ በጣም ከፍ ባለባቸው ሀገራቶች ውጭውን ሳያዩ ብዙ ጊዜ የሚቆዩበት አግባብ አለና ያንን ለመቀነስ ከዛም አልፎ ደግሞ ያው እንደ ሶሳይቲ ሰርቫይቭም ለማድረግ ሶሻል መስተጋብሩ አስፈላጊ ነውና በተለይ በዚህ ዘመን ያንን ይዞ ይመጣል ብዬ አስባለሁና እነዚህ ነገሮች በዋነኝነት የሚያመጣቸው ናቸው። ከዛ ውጭ ደግሞ መጥተው የሚመጣው ኢምፓክት ነው። እንደ ሀገር የሚኖረው ሪኮግኒሽን እንዳለ ሆኖ ኢትዮጵያ ዝም ብለን በቅርስ መድረክ ብዙ ሰው ብዙ በማስመዝገብ ኢንታንጀብል ሄሪቴጆች 7 አላት፣ ታንጀብል 12 አላት፣ ምንድነው ስሙ ባዮስፌሮች 5 አላት እና ደግሞ ማኑስክሪፕቱ 17 ወደ 39 ቱሪዝም ቪሌጅን ጨምሮ ወደ 39 በዓለም ደረጃ እውቅና ይሰጣቸዋል። እነዚህ መኖራቸው እንደ እንትን ነው። ልክ አንዳንዴ ምን ያሪት ብለን በሆነች ነገር ልንጠራቸው እንችላለን። ከዛ በኋላ ምን አላችሁ የሚለውን ጥያቄ ሲመልሱ ዓለም እውቅና ይሰጣቸው እኮ አለን ብለን ስንናገር ኦኬ ሚስ ዲስዋን ብሎ እንዲያስቡ ወይም ደግሞ ይህንን ላካትቸው ነበረ እንዴት ያላየሁት ብለው እንዲያስቡ ያደርጋቸዋልና ዘርፈ ብዙ ጥቅም አለ ይመስላል። አይ ከእንትንም አንጻር ራሱ ከጥበቃ አንጻር ራሱ አሁን የዓለም ቅርስ መዝገብ ላይ የተመዘገበ ቅርስ እኛ ብቻ ሳንሆን ኬር የምናደርገው ይሁን ዓለም ነው የሆነ ነገር ሲቀየር ራሱ ኖቲስ ስለሚያደርገው ከጥበቃ አንጻር እንኳን ልባችንን ጥለን እንጠብቀው ተባበቁ ብዙ ነገሮች ይመጡልናል። አብረው እኮ ከአሰራሮቹ እንዴት እንደምንጠብቅ ጋይድላይኖቹ ብዙ ነገሮች አብረው ነው የሚመጡት። እንግዲህ የዓለም ቅርስ ከሆነ የሚጠበቀውም እንዳለም ነው ማለት ነው። እንግዲህ ጥምቀት በሀገራችን አሁን በቅርብ ደግሞ በጣም በብዙ ቦታዎች በፊት የነበሩ ናቸው ያላወቅናቸው ግን ያወቅናቸው የመጡ የጥምቀት በድምቀት የሚከበርባቸው ቦታዎች የመጡ ለምሳሌ በቅርቡ ጋምቤላን አይተናል። ባቱ በጣም በድምቀት ይከበራል። እንደ ኢራምቡት እዚህ በቅርባችን በ135-140 ኪሎ ሜትር ርቀት ላይ እንግዲህ ይከበራል። እነኚህ በዓላቶች የደመቁ የአደባባይ በዓላት እየሆኑ ነው። ሃይማኖታዊ ይዘታቸው ባህላዊ ይዘታቸው እንዳለ ሆኖና ብዙ ህዝብ ከተለያየ ቦታ እየሄደ የሚያከብርበት ጉዳይ አለ። እንግዲህ ሰዎች ህዝብ ለህዝብ በደንብ አብሮ በተለያየ አጋጣሚ ሲገናኝ የመግባባት አንዱ አንዱን አንደርስታንድ የመደራረጊያ ዘዴ ነው ብዬ አስባለሁ እና እነኚህ የሀገር ውስጥ ቱሪዝምን እንግዲህ ከአንድ ቦታ አንድ ቦታ ሄደው ለምሳሌ ላሊበላ ገናን ሲከበር ብዙ ሰው ይሄዳል ከተለያየ ኢትዮጵያ ክፍል። አክሱም ጽዮን እንደዚሁም በህዳር ስትከበር እንደዚሁ ይሄዳል። ጥምቀትን ጎንደር ለመሄድ ብዙ ሰው ይፈልጋል እና ከተለያየ ኢትዮጵያ ክልል ብዙ ሰው ይሄዳል። እንደው በአገር ውስጥ ቱሪዝም ከማበረታታት አንጻር ጥምቀት ምን ያክል ፋይዳ ይኖረዋል? ምንም ጥርጥር የለውም። አሁን በፊት እንዳልከው ነው የጥምቀት አድማስ በጣም ውስን ይመስል ነበር። ኖርማሊ እንደ ሀገር ያስመዘገብነው እንደ ሀገር ካስመዘገብናቸው ቅርሶች መሀል አንደኛው እሱ ነው። እንደ ሀገር እንደ ቀጠና በቀጠና ደረጃ ሂርኢሴ አለ የሶማሊያ ጅቡቲና የኢትዮጵያ ቅርስ። ግን በሀገር ደረጃ ስናስመዘግበው በመላው ሀገሪቷ እንደሚከበር ነው ያለው ግንዛቤና በዛ ምክንያት ሁሉም ቦታ ይከበራል። ኤግዚስቲንግ ካልቸሩ አለ። አሁን ምንድን ነው ብራንድ አድርጎ ወይም ደግሞ ፓክ አድርጎ ለፖፑሌሽኑ ማቅረብ ላይ ነው። አሁን እዚህኛው ላይ ደግሞ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አስተምህሮ አካል ነው ይሄ ነገር። ነገር ግን
ለማህበረሰቡ ሪች ለማድረግ በሃይማኖቱ ተቋሙ ብቻ የሚሆን ነገር አይደለም። ስለዚህ እዚህኛው ጋር ነው ገቨርንመንት የሚመጣው። ገቨርንመንት፣ ሙያ ማህበራቶች፣ እነዚህ ሚዲያዎች ሁሉም የምንላቸው እዚህ ጋር ነው ብራንድ መፍጠር ላይ የሚያመጡት። አሁን ቅድም እንደተጠቀሰው ከዚህ በፊት ባህር ዳር ላይ ብዙ ትኩረት የሚሰጠው በጣም አሁን በከፍተኛ ደረጃ ከሚከበሩባቸው ቦታዎች ይሆናል። ባቱ ላይ እንደዛው በጣም የሚከበሩ፣ ጋምቤላ ላይ እንደዛው፣ ኢራምቡቲ እንደዛው፣ አርባ ምንጭ እንደዛው። አሁን ምን እየሆነ ነው? ከቅርብ ጊዜ በፊት ቱሪዝም የሚባለው የሚታይበት መንገድም ኢትዮጵያ ውስጥ ተቀይሯል ብዬ አስባለሁ። በፊት ሞስትሊ የሆኑ ዓለም ትኩረት የሰጣቸው የቱሪስት መስህቦቻችን ላይ ፎከስ እናደርግ ነበር። ግን ደግሞ እኛ ራሳችን ትኩረት ያልሰጠናቸው መስህቦችም ነበሩ። አብዛኞቹ ሲመዘገቡ ምናልባት ታሪኩን ትንሽ ፈተሽ ማድረግ ቢያስፈልግም የኛ ኢንተረስት እንዳለ ሆኖ ሂውጅ ኢንተረስቱ ከሌሎቹ ሬኮሜንዴሽን የመምጣት እድል ነበረ ከዚህ ቀደም። አሁን ግን የምናስመዘግባቸው ቅርሶቻችንም ሆነ እያለማናቸው ያሉት የቱሪስት መስህቦች የራስን ከመፈለግ አንጻር ነው። የሆነ ቦታ ስትሄጂ ይሄ ውብ ነገር አለኝ፣ ይሄ ቆንጆ ነገር አለኝ ብሎ የማውጣት ዝንባሌ እያደገ ነው። ቅድም እንዳነሳነው ደግሞ ባህሉ ቱሪዝማዊም ሃይማኖታዊም ቢሆንም ባህልንም ኤክስፕረስ ያደርጋል። ሞስትሊ የትኛውም ሶሳይቲ ውስጥ አብሮ ገብቷል። በቃ የላይፍ ስታይላቸው አካል ሆኗል። ያ ሲሆን ደግሞ ሁሉም በራሱ መንገድ ኤክስፕረስ እያደረገው መጣ። ኤክስፕረስ ያደርገው ኦኬ። ዘንድሮ ጥምቀት በፊት በጣም ፖፑላር ከነበሩ ዴስቲኔሽኖች መሀል ጎንደር ነበር። አሁን ኦኬ ዲሲ ጎንደር ሄዳለሁ። አሁን ጎንደር ተፎካካሪ መዳረሻ መጥቶባታል። ባቱ አለች፣ ሐዋሳ ልክ እንደዛ የማልማት ስራ እየተሰራ ነው። ባህር ዳርም እንደዛ፣ ኢራምቡቲም እንደዛ። ሁሉም ኑ የኔን ባህል እዩ፣ ኑ የኔን ሃይማኖት አከባበሩን እዩ። ሃይማኖታዊ መሰረቱን አይለቅም፣ ተመሳሳይነት አላቸው ሁሉም ቦታዎች ላይ። ነገር ግን የሚከበርበት መንገድ ላይ ወይም ደግሞ በተለይ ማህበረሰቡ ኢንጌጅ የሚያደርግበት በተለይ ቁልፉ ነገር ይሄ ነው። ማህበረሰቡ እንዴት ኢንጌጅ ያደርጋል? አሁን ራምቡቲ ምናምን ስትሄጂ የሚቀበሉበት መንገድ ድንቅ ነው። በቃ የሆነ ቦታ ላይ የሆነ አገልግሎት የሚሰጥበት ቦታ ገብተሽ ራሱ በቃ አንቺ ሳትፈልጊ ዝም ብለሽ ራምቡቲ በአጋጣሚ ከተገኘሽ ምን አለ ያስብልሻል። ለምን ዝግጁ ነው ማህበረሰቡ ያንን አንቺን ለመቀበል። እንግዶቹ ሞስት ኢምፖርታንት አሴት ደግሞ ለቱሪዝም ሰውን ለመቀበል መፍቀድ ነውና ያ ነገር በጣም አሁን እያደገ ስለመጣ ነውና ያዛ ነገር ደግሞ ማደግ ከሰሜን ያለው የኢትዮጵያ ማህበረሰብ ወደ ደቡብ ያለው ወደ ምስራቅ ያለው ወደ ምዕራብ እንዲሄድና እንዲተዋወቅ ከሚያያይዙን እሴቶች ወይም ደግሞ የሚያያይዙን ባህሎች የሚያያይዙን እምነቶች በጣም የሰፉና የገዘፉ እንደሆነ እንድንረዳ ያደርጋል። ያ ሲሆን ደግሞ ከሶሻል ኢንተርቴንመንት ጉዞ ያድጋል። የዛ ሰው መምጣት ደግሞ አዲስ ነው። ምንም እንኳን የሀገር ውስጥ ኢኮኖሚ ቢሆንም ወደዛ ከተማ ግን አዲስ ኢኮኖሚ ነው ይዞ የሚመጣው። እኔ ወደ ሐዋሳ ቢሄድ፣ እኔ ጅማ ባቱ ቢሄድ ወይም መቀለ ቢሄድ አዲስ ገንዘብ ይዤ ነው የምመጣው። እዛ ኢኮኖሚ ላይ ያልነበረ ገንዘብ ይዤ ነው የምመጣውና ያ ነገር ደግሞ ምን አለው ማለት ነው፣ በራሱ አስተዋጽኦ አለው። ሰዎች ያው ኢኮኖሚ እድገት ለማምጣት ባንክ ሴቭ ማድረግ ብቻ በቂ አይደለም። ገንዘብ ኢኮኖሚክ ሰርኩሌት ማድረግ አለበት። ከአንዱ ሻጭ ወደ ሌላኛው ሻጭ እየገባ ሲሄድ ነው ዴቨሎፕመንት እና ላይፍ ኢምፕሩቭ እያደረገ የሚሄደውና ኢኮኖሚ አንድ ቦታ አኩሙሌት እንዳያደርግ ያደርጋል። ኢኮኖሚ ደግሞ ዲስፐርስ ሲሆን ደግሞ ምንም ጥርጥር የለውም ማህበረሰቡ ተጠቃሚ ይሆናል። ማህበረሰቡ ተጠቃሚ ከሆነ ደግሞ ባህሉን ሃይማኖቱን ይዞ እንዲቆይ ያደርጋል። ሰዎች ምን አለ አንዱ ሴት ይገበያያል። ጤናማም ፉክክር ነው እንጂ አሁን እንዳልነው ነው። ቅድም ሁሉ ጊዜ ጥምቀት ሲባል ጭንቅላታችን ለምትመጣልን ጎንደር ብቻ ከነበረች በቀጣይ ዓመት ጋምቤላ እኮ እንዲህ 5 ቀን ነው የሚከበረው፣ ባቱ እኮ እንዲህ ነው የሚለውን ስናይ ኤክስፕሎር የማድረግ በየቦታው ሄደን አዳዲስ ነገሮችን የማየት እንዳልነው ደግሞ ሄደን ኢንቨስት እናደርጋለን። አገልግሎት አስጣትን እዚህ ጋር እናነሳለን። በየምንሄድበት ቦታ የትራንስፖርት አገልግሎት አለ፣ የሆቴል አገልግሎት አለ። ከዛ ውጭ ደግሞ የእጅ ጥበቦችን ሁላ በጣም በርካታ ቱሪስቶች መጥተው ኢትዮጵያን የሚያስታውሱበት ነገር ይዘው ነው የሚሄዱትና ከዚህ አንጻር ኢኮኖሚው ላይ ከፍተኛ የሆነ መነቃቃት እንደሚፈጠር ምንም ጥያቄ የለውም። ማን ምን እንደው አሁን ስታነሹ የነበረውን ጉዳይ የሆስፒታሊቲ ጉዳይ መዳረሻዎች አካባቢ እንግዲህ ቱሪዝም ሚኒስቴር ይሄ ጉዳይ ቀጥታ የሚመለከተው ነው። እንግዲህ ምንድነው መደረግ ያለበት ለሀገር ውስጥ ለውጭም ቱሪስቶች የተሻለ አገልግሎት ለመስጠት ቆይታቸውን አይረሴ ለማድረግ ኢትዮጵያ በሚገባት ልክ እንደተጠቀም
በገንዘብም ይሁን በሌሎች ያላቸውን ሁሉ ኢንቨስት አድርገው እንዲሄዱ ቱሪዝም ቆይታ ማራዘም ነው። ብዙ እንዲከፍሉ ገንዘብ ይዘው እንዳይመለሱ ማድረግ ነው ትልቁ ኦብጀክቲቭ። እንግዲህ የሀገር ውስጥ ቱሪስቶች ራሱ ለምሳሌ ጎንደር ሄደ ወይ ደግሞ ኤራምቡቲ ሄደ ኤራምቡቲ ያለውን አገልግሎት ሁሉ ተጠቅመ ገንዘብህን በደንብ ኢንቨስት አድርገህ እንድትመጣ የሚያደርጉ ነገሮች ምን መሰራት አለባቸው? ቱሪዝም ሚኒስቴርስ ምን ሚና አለው በዚህ ጉዳይ ላይ የሚለውን ብናነሳ ጥሩ ነው። ቱሪዝም ሚኒስቴር እንግዲህ ያው የዚች በኢትዮጵያ ውስጥ ያለውን የቱሪዝም ስርዓት ከመቃኘት ጀምሮ የማልማት ስራን ይሰራል። ለማልማት ደግሞ የተለያዩ መንገዶችን ይጠቀማል። አንደኛው አደረጃጀቶችን ነው። የኢትዮጵያ ፌዴራላዊ መንግስት አደረጃጀት አለ። በዛ ሲስተም ነው ሰው ምንድነው የሚያደርገው? በአብዛኛው የማልማት ስራዎችን ኢንቮልቭ ያደርጋል፣ ግን በተቀናጀ መልኩ ማለት ከክልሉ ጋር በጋራ በመሆን እንዴት ነው ምንድነው ማድረግ ያለብን ዘንድሮ እንዴት ማድረግ ይቻላል ያንን ኦፈር በማድረግ ነው የሚሆነው። ዞሮ ዞሮ እንደ ቱሪዝም ሚኒስቴር የሚሰራው መጀመሪያ መዳረሻዎቹ እንዴ ደግሞ ሰፖርት ማድረግ ነው። መዳረሻ መልማት አለበት። የሚከበሩበት ፐብሊክ ኤሪያ በጣም ሳቢ መሆን መቻል አለበት። አንደኛው ማህበረሰቡ ደግሞ ዝግጁ መሆን መቻል አለበት። አለበለዚያ ዴይ ቱ ዴይ እንደሚከበረው ጥምቀት እኮ አሁን የጠቀስናቸው ከተሞች ላይ ድሮም ይከበራል፣ ዛሬም ይከበራል፣ ወደፊትም ይከበራል። ግን አሁን ምንድነው ሌሎች ወዳጆቻችን፣ ሌሎች ወንድሞቻችን፣ ሌሎች እህቶቻችን መጥተው ከኛ ጋር እንዲከብሩ የመጋበዝ ነው። ለዚህ ደግሞ ኤክስትራ ኤፈርት ይጠይቃል። እንዳላችሁት የመጀመሪያው የሚቀበል ሶሳይቲ መፍጠር ኢምፖርታንት ነው። ዊሊንግነስ በሆስፒታሊቲ ውስጥ ትልቁ ነገር ዊሊንግነስ ነው። የተለያዩ ሀገራቶች አንዳንድ ሀገራቶች አሁን ዊሊንግነስ እየጠፋ ነው። ለምን? ኢንፍሌሽን እያመጣብን ነው። ሃይ ነምበር ኦፍ ቱሪስት ወደ አንድ ቦታ ሲመጣ፣ ኢትዮጵያ ውስጥ ደግሞ ጥሩነቱ ሌላ እንግዶችን የመቀበል ያህል ችግር የለብንም። መልካም አቀባበል አለን ብለን እናስባለን። ንግድ ማህበረሰብ ላይ ደግሞ አሁን ከመቼም በላይ ለውጥ አምጥቷል። የንግዱ ማህበረሰብ አሁን ያስባል፣ ፕላን ያደርጋል። ለጥምቀት እኮ እንደዚህ ይሆናል፣ ለእንትን ባህል እኮ እንደዚህ ይሆናል ብሎ ቀድሞ ይዘጋጃል። ያ ነው ትልቁ አድቫንቴጅ። አሁን እሱ ነው። እሱ ላይ ደግሞ በተለይ ደግሞ ከተማ መስተዳድር ከሆነ ከከተማ መስተዳድሩ ጋር መነጋገር ነው። እንዴት ነው የሚሆነው? ከተማ መስተዳድሩ ደግሞ የሚመለከተው ያው ይሄ እምነት ይሄ በዓል የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓል እንደመሆኑ መጠን ወይም ደግሞ የሃይማኖቱ አካል እንደመሆኑ መጠን ከነሱ ጋር የቅንጅት ስራ እንዲሰሩ ያደርጋል። ቱሪዝም ሚኒስቴር ደግሞ እዛ መድረክ ላይ የተለያዩ ተጽዕኖ ፈጣሪዎችን ይዞ እየመጣ ተጽዕኖ ፈጣሪዎች የዛን ማህበረሰብ ባህል፣ የዛን ማህበረሰብ አከባበር፣ የዛን ማህበረሰብ ፍቃድና ለማገልገል ያላቸውን ዝግጁነት እንዲያስተዋውቁ እድሎችን ይፈጥራል። ያ ሁሉም ቦታ ደሴም ታይም መገኘት ስለማይቻል በተለያዩ መዳረሻዎችን እየተቀያየረ ተጽዕኖ ፈጣሪዎችን በመውሰድ ቲክቶከሮችን፣ ዩቲዩቦችን፣ ሚዲያዎችን በመውሰድ እዛ አካባቢ ያለውን ያው ኢትዮጵያ ሰፊ ናት እንዳልኩት ሰው ያንን ግን ለሁሉም ለሰፊ ህዝብ የማድረስ ስራ ኔክስት ደግሞ ሰዎች ፕላን ያደርጋሉ። ኦኬ እኔ ኔክስት ሀረር ማክበር እፈልጋለሁ እንዲል ያደርጋል። ያንን የሚያጭር ነገር ነው። ለዚህ ደግሞ ማህበረሰቡ የሚቀበላቸው ሰዎች እነማን ናቸው? የትኛውን ሚዲያ ይከታተላል? ትልቁ ነገር መጀመሪያው ዲሲሽን ሜክ ከማድረግ በፊት ሪች ነው ወይም ደግሞ ሰዎችን በመረጃ ተደራሽ ማድረግ ነው። እሱን የመስራት ስራ ይሰራል። ከዛ ቀጥሎ ፕራይቬት ሴክተር ነው የሚመጣው። ፕራይቬት ሴክተሩ ደግሞ የተለያዩ ፓኬጆችን እየቀረጹ ምሳሌ ጉዞ ወደ ጎንደር ሩም እንደዚህ እንትን መኝታ እንደዚህ ያለው ትራንስፖርት ያካተተ እንደዚህ ያካተተ ብሎ ፓኬጆችን ጥቅሎችን ኦፈር ያደርጋሉ። ኦፈር በሚያደርጉበት ሰዓት አሁን የቱሪዝም ሚኒስቴር ሪች ማድረግ ወደ ኮመርሻላይዝ እየተደረገ ነው ማለት ነው። በአብዛኛው የእንደዚህ ስራዎችን ሰው መዳረሻውን በጋራ የማልማት ስራ የማዘጋጀት ሁሉም ከተሞች በራሳቸው ዝግጁ ማድረግ ይጠበቅባቸዋል። ቱሪዝም ሚኒስቴር እዛኛው ላይ ሰፖርት የማድረግ ስራ ያው ድሮም እየሰራ ነው፣ አሁንም ይሰራል። በዛ መንገድ ነው እየሄድን ያለ ነው። እንደው ከስትራቴጂ አንጻርስ እንደው ብራንድ ማድረግ እንችላለን። አይ ቲንክ ጥምቀትና እንደ ብራንድ ኢትዮጵያ ጥምቀትን እንደ ብራንድ ሴት አድርጋ አመቱን ሙሉ አሁን ጥርን ብቻ መጠበቅ ላይ ይጠበቅብን ይችላል። አንዴ ሴት ካደረግነው ሰው ለጥር ቀድሞን ፕላን ሊያደርግ ይችላል። እንደው በዛ አንጻርስ ምን ማድረግ አለብን ብሎ ያስባሉ? ብራንዲንግ እንግዲህ ያከባድ ነገር ነው። የብራንድ ጤናማነትን ማየት በጣም አስፈላጊ ነው። ብራንድ ቀረጻ ጥሩ ሆኖ ሳለ ብራንዱ ኢንተርፕሬት የሚደረግበትን ነገር በትኩረት ማየት በጣም አስፈላጊ ነው እና ለዛ ናሽናል ብራንድ ምድረ ቀደምት ኢትዮጵያ ናት ነው አንዱ። ኢትዮጵያን ቀደምት ከሚያሰኛት ፋክተር መሀል አንደኛው ክርስትናን በሀገር ደረጃ ከተቀበሉ ሀገራት መሀል ግንባር ቀደሟ ኢትዮጵያ ነች። ምድረ ቀደምት ብለን ብዙ ፋክተሮችን እንጠራለን። አንዱ በሀገር ደረጃ ብራንድ የሆንበት መንገድ ይሄ ነው። አንዱ ኢምፖርታንት ፖይንት ይሄ ነው። ነገር ግን በከተሞች ደረጃ ደግሞ ከተሞች በራሳቸው ነው ብራንድ የሚያደርጉት። አሁን
ባቱ ቆይቷል በዚህ መልኩ መከበር ከጀመረ። ነገር ግን አሁን ባለው ደረጃ አይደለም። አሁን እዚህ ጋር ነው የትኩረት የሚሰጠው። ማለት ከተማዋ ዝግጁ ከሆነች ብራንዲንጉን ማገዝ ላይ ደግሞ ቱሪዝም ሚኒስቴር የብራንዲንግ ዲፓርትመንት ራሱን የቻላለው ያማክራል። እንዴት ቢሆን ነው ብራንዱ በትክክል ለሚፈለገውን መልእክት ማስተላለፍ የሚችለው ለማህበረሰቡ የሚለውን አብሮ በጋራ እስከመቅረጽ ድረስ ይሄዳል። እንደ ቱሪዝም ሚኒስቴር ብራንዲንግ ዲፓርትመንት አለን፣ ብራንዲንግ ኤንድ ፓኬጂንግ ዲፓርትመንት አለን። ኢቭን በቢዝነስ ያው እንደሚታወቀው የትኛውም የቢዝነስ አካል ፕራይመሪ ጎሉ ትርፍ ነው መጀመሪያ ጎሉ እና ቱሪዝም ሚኒስቴር ግን ያው ፐብሊክ ሰርቪስ ፕሮቫይደር ስለሆነ ምንድነው ትኩረቱ የሚሆኑ ማለት ነው ያልተዳሰሱ ሩቶች ምንድን ናቸው? ምሳሌ ቡናን በቅርብ እየተሰራ ካሉ ስራዎች መሀል አንደኛ ነው። ሌላው ደግሞ ልክ እንደ እንትን ላይ ሌላው ጥምቀት ላይ እየሰራ ነው ያለው ዳይቨርሲፋይድ የማድረግ ምንድነው አዲስ ላይ በመልማት ላይ በመዘጋጀት ያለው አዳዲሱ ዴስቲኔሽኖች የቱ ናቸው ብሎ እነሱን የመለየት እነዚህን ዴስቲኔሽኖች ከየትኛው ታርጌት ግሩፕ እይታ ነው መታየት ያለበት? የትኛው ታርጌት ግሩፕ ነው? ምሳሌ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ላለ መዳረሻ እና 250 ኪሎ ሜትር እና 1000 ኪሎ ሜትር ላይ ርቀት ላለ መዳረሻ እኩል ብራንዲንግ አይሰራለትም፣ እኩል ፕሮሞሽን አይሰራትም፣ እኩል ትኩረት አይሰጥም። ምክንያቱም እንደ ባህሪው ነው የሚታየውና ያንን ያማከለ ስትራቴጂክ ስራዎች ይሰራሉና እንደ ሀገርም አንደኛው ከተያዙ ቁልፍ ስራዎች መሀል ቱሪዝሙን ዳይቨርሲፋይ ማድረግ ነው። ሰዎች ኢትዮጵያ የሚመጡበትን ምክንያት ማብዛት፣ ሰዎች አዲስ አበባ የሚቆዩበትን ምክንያት ማብዛት፣ ሰዎች መቀሌ የሚቆዩበትን ምክንያት ማብዛት፣ ሰዎች አድዋ የሚቆዩበትን ምክንያት ማብዛት፣ ሰዎች ሐዋሳ የሚቆዩበትን ምክንያት ማብዛት። ያንን ለማብዛት ደግሞ እንደዚህ ነገሮች ኢምፖርታንት ናቸውና ከዛ አንጻር ዳይቨርሲፊኬሽኑ አንዱ አካል ነው። ጥሩ እንግዲህ አሁን የኢትዮጵያ ጥምቀት አሁን ያለንበት ወቅቱ ስለሆነ እንዲሁ ትኩረት አደረገ ነው እንጂ ብዙ ማህበረሰቡ ከአንድ ቦታ አንድ ቦታ እንዲሄድ የሚያደርጉ ብዙ ሁነቶች አሉን እና ጥምቀት ደግሞ እንደ ድል ሆኖ በጣም እይታው እየጎላ መጣ፣ እየደመቀ በብዙ ቦታዎች ላይ። ዘመኑ ደግሞ የዲጂታል ዘመን ነው። ግለሰቦች አንድ ቦታ ቁጭ ብለው አንድ ሁነትን የሚዘግቡበት የሲቲዝን ጆርናሊዝም የመጣበት ነው እና እንደው ዲጂታሉ ዘመን እንደውም በቅርብ ያየናቸው አላፋት ዝማሬ አይነት ወይ ደግሞ የመስቀል በዓል ወይ ደግሞ የኢሬቻ በዓል ሲከበር ከሜንስትሪም ሚዲያዎቹ የበለጠ ወይም ደግሞ በተቀራረበ መልኩ የዲጂታል ሚዲየሞቹ በብዛት ሲያስተላልፉ ነበር። ይሄ ፐብሊሲቲ በጣም ጠቃሚ ነው። ምክንያቱም ህብረተሰቡ ዲጂታል ቅርብ እየሆነ መጥቷል። የሚገኝበትን የቴክኖሎጂ አማራጭ በማምጣት ነው ሰዎች እንግዲህ በዚህ በተለያዩ ማህበራዊ ሚዲያ አማራጮች እየመጡ ያሉትና ይሄንን ዲጂታል ቅድምም አንተም አንስተዋል፣ ታዋቂ ሰዎች ተጽዕኖ የሚፈጥሩ ሰዎችን ለዚህ መጠቀም ይቻላል። ግን ዲጂታሉ ብቻውን ደግሞ እንደ አማራጭ እንደው ጥምቀትን ብቻ ሳይሆን ሌሎችን በዓላቶች የአደባባይ በዓላትን ከማስተዋወቅ አንጻር እንዴት ልንጠቀምባቸው እንችላለን? ያው እንግዲህ ደንበኛ የምንሄደው ደንበኛ ያለበት ቦታ ነው። ደንበኛው ያለንበት ቦታ ይመጣል። ስለዚህ አሁን ደግሞ ብዙዎቻችን ብዙ ነገሮቻችን ስልካችን ላይ ብዙ ነገሮቻችን የሆኑ ነገሮች ሪማይንደር የምንጽፈው ማስታወሻችን ከሆነ ስልካችን ብዙ ነገሮቻችን ስልካችን ላይ ሆኗል። ሰዎች ትርፍ ሰዓት ሲኖራቸው የሚያዩት ነገር እሱ ላይ ነው። እኛ እንደ ሀገር ለማድረግ እየሞከርን ያለ ነው። ቅድም እንደተጠቀሰው የተለያዩ ሁነቶችን ማስታወቅ አንድ ነገር ነው፣ ግን ደግሞ ፕላትፎርሞችን መፍጠር ደግሞ ቁልፉ ነገር ነው። በተለያዩ መድረኮች ኢትዮጵያ ሄዳ ታስተዋውቃለች ሀገር የተለያዩ መድረኮች ላይ ኢትዮጵያ ውስጥ ሆነንም እናስተዋውቃለን። ዲጂታሊ ኢንፐርሰንም ዲጂታሊ እናስተዋውቃለን። ግን ዲጂታሊ ማስተዋወቂያው ፕላትፎርም ለረጅም ጊዜ እኛን ነበር። ያ ማለት በአሁኑ ስለ ኢትዮጵያ ምርትና አገልግሎት ለማስተዋወቅ ምናምን ከዌብሳይታችን በተጨማሪ ብዙ ሰዎች ወይም ደግሞ እነዚህ ጂዲኤስ ባህር ያላቸው ወይም ግሎባል ዲስትሪቢዩሽን ሴንተርስ ያላቸው የተለያዩ አገልግሎት ሰጪ ተቋማቶችን አንድ ላይ መሰብሰብ የሚችሉ የዲጂታል ፕላትፎርም ያላቸው እነ booking.com ኤክስፒዲያ ምናምን እያለን ትሬቫጎ እያለን የምንጠቅሳቸው ብዙ ፕላትፎርሞች ላይ አገልግሎት ሰጪ ተቋማቶቻችንም እዛ የነበረ ኢንጌጅ የሚያደርጉት እንደ ቱሪዝም ሚኒስቴር የተደረገው አንድ ትልቅ ጌም ቼንጂንግ ኢንቫይሮንመንት ብዬ የማስበው እሱ ነው። ፕላትፎርም መፍጠር ነው። ቪዚት ኢትዮጵያ አንዱ ፕላትፎርም ነው። ቪዚት ኢትዮጵያ ፕላትፎርም ላይ ከዚህ በፊት እንደነበረው ብቻ አይደለም። አሁን የትኛውም የቱሪስት አገልግሎት ሰጪ ተቋም ራሱን እዛ ምርት ላይ ማስተዋወቅ ይችላል። ያንን ደግሞ በደንብ አጠናክሮ
ግሎባሊ ካለው ጋር ኮምፒቲቭ እንዲሄድ ማድረግ ማስቻል በጣም ተገቢ ነው። በተለይ ደግሞ ታርጌት ማርኬታችንን ፎከስ ያደረገ ምሳሌ የምዕራቡ ዓለም በጣም ለረጅም ጊዜ ኢትዮጵያን የሚጎበኝ ከሆነ ወይም ደግሞ አፍሪካ ኢትዮጵያን ለረጅም ጊዜ ያው ምንም ጥርጥር የለውም ኢትዮጵያን በጣም ከሚጎበኙ ሀገራቶች ማለት አንደኛው አፍሪካ ናት። ምንም ጥርጥር የለውም። ዌስተርኖች የተሻለ እንዳላቸው ሆኖ ማለት ነው። ምናልባትም ኢንተርምስ ኦፍ ኤክስፔንዲቸር ግን ይሄ ፕላትፎርም በቋንቋ ሰፖርት ተደርጎ ሪች ከተደረገ ኤኒዋን አት ዘ ሴም ታይም ሪች ማድረግ የምንችልበት ፕላትፎርም ነውና ያን ፕላትፎርም እንደ ሀገር ዴቨሎፕ ተደርጓል። ያንን ፕላትፎርም እንግዲህ መጠቀም የአገልግሎት ሰጪ ተቋማቶች የመዳረሻዎች ሚና ነው የሚሆኑ። ለምን መንግስት እኩል ሜዳውን ለሁሉም ነው የሚፈጥረው እንደ መንግስት አገልግሎት አቅራቢ። ከዛ ባሻገር ደግሞ አገልግሎት ሰጪ ተቋሙ ትሮፕሬተሮች ሊሆን ይችላሉ፣ ከተማ መስተዳድሮች ሊሆን ይችላሉ፣ ምንድነው ሆቴሎች ሊሆኑ ይችላሉ፣ የተለያዩ ሁነት አዘጋጆች ሊሆኑ ይችላሉ። እነሱ እዛ መድረክ ላይ መገኘት ትልቁ ኢምፖርታንት ፖይንት ነውና ዲጂታሉ ዓለም አሁን ወደድንም ጠላንም ኢስ ጎይንግ ቱ ቢ ዘ ፋክት ነው። ኦልሬዲ የሁላችንም ፋክት ነውና ያንን ደግሞ ካሉት ቴክኖሎጂዎች ጋር ኢንቴግሬትድ ሆኖ በጣም መሄድ አስፈላጊ ነው። ምናልባትም ቅድም ስለ ማህበራዊ ሚዲያ ሲነሳ በጣም ሴንሴሽን ነበር። በጣም በቅርብ ጊዜ የነበሩ እውነቶች ሴንሴሽን ናቸው። በእርግጠኝነት ደግሞ ጥምቀትም ከዛ ልክ እንደዛው ሆኖ ነው የሚያልፈው። ለዛ የሚሆኑበት ምክንያት ምንድነው? ቅድም እንዳነሳሁት ነው። ይሄ ሂውመን ኢንተራክሽን አሁን የሚናፈቅበት ዘመን እየመጣ ነው። ሂውመን ኢንተራክሽን ደግሞ በስፒሪቹዋል ፐርፐዝ ሰፖርት ተደርጎ ነው እዚህኛው መድረክ ላይ ሰዎች የሚገኙትና የሰው ልጅ በጨዋነት ራሱን በቃለት ከራሱ ታርቆ የሚገኝበት መድረክ እንደመሆኑ መጠን ብዙዎቹ የሚለቀቁት ኮንቴንት ላይ በተለይ ማህበራዊ ሚዲያ ላይ ኮንቴንት በጣም ነው የሚያስፈራው። ምክንያቱም የተለያየ ፐርስፔክቲቭ እንዳይሰጠው ስለሚፈራ። ይሄኛው የኛ የአደባባይ ባላቶች ግን ጥሩነታቸው ሶሳይታል ቤዝ እና ስፒሪቹዋል ቤዝ ስላላቸው ሁሉም ፖዚቲቭሊ ነው የሚያያቸውና ሪቻቸውን በጣም ቼክ እያደረግን ነበር ባለፈውና የተለያዩ ግሎባል ሚዲያዎች ኤክስፕረስ ያደረጉበት መንገድ በቃ ድንቅ ነው። ያንን ማግኘት ከፍለን አናገኝም። እንደዛ ኤክስፕረስ ያደረጉት በአፍሪካም ውስጥ በተለየ ሁኔታ ስትሪም ሲደረግ ነበር። ሩቅ ምስራቅም እንደዛው እና ሩቅ ምስራቆች ጭምር አድርገውታል። በዛ ደረጃ እንዲደርስ ግን በጣም ብዙ ሰዎች መቀናጀት አለባቸው። ጥምቀቱ ላይም እንደዚያው አሁን የቅንጅት ስራዎች እየተሰሩ እንደሆነ አውቃለሁ በየመዳረሻው። ግን ደግሞ እንደዚሁ ሪች ማድረጉ ስራ ላይ መሰራት አለበት። ሁሉም አማኝ ወደ መድረክ እንዲመጣ፣ ሁሉም ጎብኚ ያንን ባህላችንን እንዲወድልን፣ ሃይማኖታችንንም እንዲወድልን እንዲያይልን የማድረግ ስራ አይ ቲንክ የጋራ ቅንጅት ያስፈልጋል። ዞሮ ዲጂታሉ ዓለም ምንም ለድርድር አይቀርብም። ዊ ሃቭ ቱ ቢ ዴር። መንፈሳዊነቱንም ሳይለቅ ነው እንደሱ እንዳለ ሆኖ፣ ምክንያቱም እንዳልነው ነው መንፈሳዊ በዓል ነው የሚገባውን ነገር። ከዛ ውጭ ግን ያው እንደው ከቴክኖሎጂ ሳልንወጣ እንደው ቨርቹዋል ቱሪዝም የቪአርቲ የሚባለው አለን መምጣት ለማይችሉ ሰዎች ለላይም ለመቀጣዩ መነቃቃት እንዲፈጥርም ያነሳሳል። እንደው እናንተ ጋር እንደዛ የታሰበ ነገር ይሆን? ቨርቹዋል ቱሪዝም የሚባለውን በደንብ ለማድረግ ቨርቹዋል ቱሪዝም እንግዲህ ስኮፑ ብዙ ነው። በተለይ አሁን የቴክኖሎጂ ስፓኑ በፊት ከነበረው በጣም በብዙ እጥፍ ነው እየመጣ ያለው እና የተለመዱት አሁን ስቴሪዮስኮፒክ አይነት ነገር የሚባሉ አሉ። እነሱ ዝም ብለን ግላሱን አይናችን ላይ መጥተው የሚያዩት ነው። ግን ናውዴይስ በቃ 360 ፕሮዳክሽን አሁን ያለንበትን ቦታ መድረክ በሚያሳይ መልኩ ማየት ይችላሉ ሰዎች። ያንን ደግሞ አይ ቲንክ ከዚህ በፊት አዲስ አበባ በዛ መልኩ አዲስ አበባን ሴት እንዳደረገች አስታውሳለሁ። እና በቀጣይም እንደዚህ ነገሮች ይሰራሉ፣ ምንም ጥርጥር የለውም። ያው የስሪዲ ፕሮዳክሽን በተለይ አዲስ አበባ ዳይናሚክ ለውጥ ላይ ነው ያለችው። አንዱን ቀርጸሽ ሲጨርሽ ሌላ ነገር በጊዜ ይመጣልና አንዳንዴ ሹቲንግ ራሱ ይከብዳል፣ ቻሌንጅ ይሆናል። ለምንድን ነው እንደዛ የሚሆነው? የተለያዩ አዳዲስ ልማቶች አዳዲስ ስራዎች በየጊዜው ስላሉ ማለት ነው። ያንቺን እየጠበቁ አፕዴት ማድረግ እንደሚጠበቅብን ሁሉ ልክ እንደዛው ደግሞ መስራት አለብን። አይ ቲንክ እንቅስቃሴዎች አሉ። በዓሉ በጣም እየደመቀ ነው ከዓመት ዓመት። በቅርብ ጥቂት ነበር የምናውቃቸው በጣም ደምቆ የሚከበሩ፣ አሁን ደግሞ እየጨመረ ነው እና ወደፊት ከማን ምን ይጠበቃል? ከሆስፒታሊቲ ላይ የሚሰሩ ተቋማት ይኖራሉ፣ ኦፕሬተሮች፣ የአካባቢ ተቋማት፣ ሌሎችም ኢንፍራስትራክቸር የቱሪዝም ኢንፍራስትራክቸር የሚሆን አገልግሎት አሰጣጥ ላይ በፕሮሞሽን እና በማርኬቲንግ ዘርፍ ሊሆን ይችላል። ከማን ምን ይጠበቃል? እንደው ወደፊት ኢትዮጵያን ማስተዋወቅ ኢምፖርታንት ነገር ነው። ግን በምን መንገድ? ዝም ብሎ ራሱን ብቻ መቅረጽ ከሆነ ምንም ለውጥ የሚያመጣ አይመስለኝም። ግን ዋት ኢዝ ቢሃይንድ ዳት ስፔሲፊክ ቲንግ ስቶሪ ቴሊንግ ነው ኢምፖርታንት ብዬ የማስበው እና
መዳረሻዎቹን ፕሮሞት ለማድረግ ሲሞከር ቤስት ብዬ የማስበው ወደ ስቶሪ እንደ ሴሌብሬሽን ጅማ፣ ሐዋሳ፣ ባቱ፣ ጎንደር፣ ባህር ዳር ስቶሪውን ሜክ ማድረግ አስፈላጊ ነው። አንዱ እሱ ነው እንደ መዳረሻ የሚጠበቀው ብዬ የማስበው። ሁለተኛ አገልግሎት ሰጪ ተቋማቶች ተገቢውን አገልግሎት መስጠት አንድ ጥሩ ነገር ነው። ነገር ግን ደግሞ ስታንዳርዳይዜሽንም ሌላው ኢምፖርታንት ኢሹ ነው እና ለታርጌት ግሩፑ አቬል ማድረግ ተገቢውን አገልግሎት ዳይቨርሲፋይ ማድረግ ፕራይሲንግን ዳይቨርሲፋይ ማድረግ አንደኛው ቴክኒክ ሊሆን ይችላል እና ከዛ አንጻር በዛ መልኩ ቢታይ ነው። የከተማ መስተዳደሮች ወይም መዳረሻዎችም ልክ እንደዛው ደግሞ ቅንጅት ሁሉም በዘርፉ ያሉትን ሰዎች ማቀናጀት ስራ በጣም ኢምፖርታንት ነው። ካልተቀናጀ የቱሪዝም አገልግሎት አለ ቅንጅት መሆን የሚችል አይደለም። ቶታሊ እሱን ማየት በጣም አስፈላጊ ነው ብዬ አስባለሁ። ሌላው ደግሞ ጥቅማቸው ምንድነው? የባህልና የማንነት ገጽታ ነው። ለምሳሌ የአልባሳትን ኢንዱስትሪ ብናነሳ፣ የፋሽን ኢንዱስትሪን ብናነሳ ከኛ አልፎ ቱሪስቶቻችን ራሱ የኢትዮጵያን ባህል የጥምቀት ያልሆነ ቀሚስ ሲበጣጠስ ነው እያለንም ያደግነውም የሰማነው ሰው ከኛ አልፎ እነሱ ተጠቃሚ እንዲሆኑ እንዲሁ ደግሞ የምግብም ራሱ ከምግብ ጋር በተገናኘ ያለውን በየሄዱበት ሀገር ያለውን ባህላዊ ነገር መሞከር፣ ቅድም እንዳልኩት ሱቪኒሮችን መግዛት፣ ኢትዮጵያ ውስጥ ብቻ የሚገኙ ነገሮችን ይዘው መሄድ ላይ እሱ ላይ ፕሮሞት የማድረግ ምን ያስባሉ እርሶ? ያለውን ጠቀሜታ ስናነሳ አንድ ላይ አሪፍ ነው። እሱ ጋር ነው ቅንጅት ማለትና ባህሉ እንዳለ ነው፣ ድሮም የነበረ ነው። ምንም አዲስ ነገር አይመጣም። ሃይማኖታዊ ባህል ስለሆነ ምንም ኢምፕሩቭ የሚደረግ ነገር አይደለም ያለው። ግን ዋናው ኢምፖርታንት ኢሹ ምንድነው? እዛ መድረክ ላይ ለሰዎች አገልግሎት የሚሰጡ ሰዎች መምጣት። እኔ ባቱ ሲሄድ ማስታወሻ መያዝ እፈልጋለሁ፣ የሆነ አምና እኮ እንዲህ ስል እፈልጋለሁ። ግን ጥያቄው እዚህ ጋር አንደኛ ፕሮዳክት ዴቨሎፕመንት ነው። እኔ የምወደውን አይደለም ማምረት ያለብኝ። ለጥምቀት የሚመጣ ሰው ፎከስ ካደረግን ለጥምቀት መምጣት የሚፈልግ ሰው ምን አይነት ማስታወሻ ይፈልጋል ብሎ ቁጭ ብሎ ቢሄቪየር ማጥናት የሚያስፈልግ ይመስለኛል። እና አንዱ እሱ ነው። ስሞል ማይክሮ ኢንተርፕራይዝ በተለይ ዕደ ጥበብ ውጤቶችን ማምረት ላይ የተሰማሩ ስሞል ኢንተርፕራይዞች እሱ ላይ ፎከስ ማድረግ ይጠበቅባቸዋል። ያን ደግሞ በየአደረጃጀቱ በየደረጃው አይ ቲንክ የቱሪዝም ልማት ላይ የሚሰሩ ኢንተርፕረነሮች አሉ። እነሱ ነው ከፕራይቬት ሴክተሮች ጋር በጋራ የሚሄዱበት። ግን እንዳልኩት ቅድምም ባህሪውን ማወቅ በጣም ኢምፖርታንት ነው። ማለት ምን አይነት ነገር ነው ማየት የሚፈልጉት፣ ምን አይነት ማስታወሻ ነው እንዲይዙ የሚፈልጉት፣ ያንን ማጥናት ተገቢ ነው። አሁን ምሳሌ የሆነ ቦታ ስንሄድ መቼም ብርድ ቦታ ላይ ሄደን ምንፈልገው ፐርፐስፉል የሆነ ማስታወሻ ነው። ፐርፐስፉል የማይሆን ከሆነ ምንም ለዛችን ከዛ ጥዛው ጥሉልን ነው የሚሄደው። ፐርፐዝ አሁን ትልቁ ኢሹ ማምረት ጥሩ ነው፣ ቢሄቪየራቸው ማወቅ ጥሩ ነው። ደግሞ ፐርፐዝ መስጠትም ኢምፖርታንት ነው። ብርድ ቦታ ከሆነ ስካርቭ ይሆንና ሰውየውን ከብርድ ይጠብቋል። ወይም ደግሞ የሰውየውን መሰረታዊ የአገልግሎት ተጠቃሚነትንም ወስዶ የማህበረሰቡንም ደግሞ የማስተዋወቅ እድልንም ከፍቶ ቢሆን የተመረጣል። የገበያ ትስስር ይፈጥራል ማለት ነው። ሰዎች ይገዛሉ፣ ይጠቀማሉ፣ አካባቢውን ኮሚኒቲውም ተጠቃሚ ያደርጋሉ። ይሄም አንድ የቱሪዝም ትልቁ ማህበረሰብ የመዳረሻው ማህበረሰብ ተጠቃሚ የማድረግ ጉዳይ በብዙ ቱሪዝም እስከዛሬም አሁን ጥሩ እየተሻሻለ መጥቷል። ከዛ በፊት በነበረው ቱሪዝም ፕራክቲሳችን ብዙ ጊዜ ጎብኚ ይሄዳል፣ ልፍልፍ ነው። አሁን የአካባቢ ማህበረሰብ ምን ያክል ይጠቀማል፣ ቅርሶችን የሚጠብቀው እኮ ሲጠቀም ነው የሚል አንድምታ ያላቸው ስራዎች እየተሰሩ ውጤት እያመጡ ነው። እና እነኚህ በጎብኚ ሆነው ሊያከብሩ የሄዱ ሰዎች እንዳልከው አካባቢ ለዛ አክባሪ ወይም ደግሞ ለዛ ለተጓዡ የሚፈልጋቸው ሴግመንት የሚፈልጋቸውን አይነት ማቴሪያሎች ማቅረብ አንዱ ተፈላጊነትም ጨምረዋል። ትክክል። ማህበረሰቡ የሚፈልገውን ነገር ብታቀርብ ከሆነ ይሸጥልሃል፣ ተጠቃሚ ትሆናለህ። ይሄ በጣም መልካም። ወደፊትም ብዙ አሁን ቅድም እንዳለው ብዙ ተቋማት ይሄ አነስተኛና ጥቃቅን ይመለከታቸዋል። ሌሎች ትንንሽ ኢንተርፕራይዞች ወደፊት እነኚህ ሁላ የተሳሰሩና የቱሪስቶቹ ቆይታ የጎብኚዎቹ ቆይታ የበለጠ አይረሴ ያደርገዋል። ከዛ በላይ ደግሞ ተጠቃሚ ይሆናል። የአካባቢ ማህበረሰብ የበለጠ እንዲደምቅ ያደርገዋል። እና እንግዲህ መጨረሻው ምንድነው? እንግዲህ ጎብኚዎች ከአንዱ ኢትዮጵያ ክፍል ወደ ሌላው ኢትዮጵያ ክፍል እየሄዱ ጥምቀት እንዲያከብሩ ባህሉንና እሴቱን ሄደው እንዲያዩ በአካል
በአካል ሄዶ እንደማየት መልካም ነገር የለም። ሀገራችን የበለጠ ሰው ማህበረሰቡ እንዲተዋወቅ፣ እንዲተሳሰር፣ እንዲረዳዳ፣ እንዲግባባ የሚያደርግ በመሆኑ እንግዲህ በተለያየ ቦታ ሄደው ማክበር ለሚፈልጉ ለሚያቅዱ ሁላ መልእክቱ እንዲሆን በተለይ ቆይታን ከማራዘም አንፃር ከማራዘምም እንዲጎበኙ ከማድረግ ፐርፐዝሊ ለጥምቀት መጥቶ ሰው እዛ አካባቢ ያለውን ነገር ሳያይ መሄድ መጥቼ ይሄንን ሳላ የሚል እንዳይሰማው ማየት ያለባቸውን አይተው በተለይ ደግሞ ጥምቀትን ስፔሲፊክ አድርገን ያው በጣም ፌመስ ነው የሚከበርባቸው ቦታዎች አሉ። ከጋምቤላ መውሰድ እንችላለን። ባቱ እዛ ቦታ ላይ አሁን አብዛኞቹ የጠቀስናቸው ቦታዎች ቅድምን በውይይታችን ያነሳናቸው ቦታዎች ምን አይነት ባህሪ ያላቸው የሚጎበኝ ነገሮች አብረው የፓኬጁ አካሎች ናቸው እና ሰው የመጀመሪያው ኢንቫይት የማደርገው ኢትዮጵያ ሰፊ ናት። ካለንበት ቦታ ወጣ ስንል ፐርስፔክቲቭ ነው የምንቀይረው። ስለ ብዙ ነገሩ ያለን ምልከታ ነው የምንቀይረው። ለምን ብዙ ጊዜ የሆነ ኢንቫይሮንመንት ላይ ስንሆን ያንን ኢንቫይሮንመንት አዳፕት እናደርግና በዛ ፓተርን ነው የምንሄደው እና ቆም ብሎ ራሳችንን ለመፈተሽ እድል እናገኛለን ብዬ አስባለሁ። ስንወጣና ሰው ካልወጣን እሱን ስለማናገኝ በተቻለ መጠን ክብረ በዓላቶቹን ለማክበር ብዙ እድሎች አሉ። ከዚህ በፊት ምንም ጥርጥር የለውም ሁላችንም ስንጠራ ገና፣ ላሊበላ፣ ጥምቀት፣ ጎንደር ነበር። አሁን በዙ ገናም እኮ አዲስ አበባ በቀበር ጀምሮ እየተሰራ ነው። አሁን በጣም ብዙ ስራዎች እየተሰሩ ነው በየቦታው ላይ እና ያንን ስናይ ደግሞ እንደኛ ሀገራችንን ወንድማችን እህታችንን የማወቅ እድል እናገኛለን ብዬ አስባለሁ። ሁለተኛ ደግሞ ለራሳችንም የዓለምን ግንዛቤ እናሳድጋለን ብዬ አስባለሁ። ዓለም አሁን ያለንበት ቦታ ብቻ አይደለንም። የትም ብንሆን አሁን ያለንበት ቦታ ብቻ ዓለም አይደለችም እና ያንን ማየት is not about visiting የቱሪዝም ጉዳይ ብቻ ሳይሆን የላይፍ ፐርስፔክቲቭ ወይም ደግሞ የህይወትን እይታ የማየት ጉዳይ ነው ብዬ አስባለሁ እና ኢትዮጵያ ሰፊ ናት። ጎብኙ። ጥሩ ቆይታ ነበረናል። እንግዲህ የጥምቀት በዓልን በተለይም ደግሞ አጠቃላይ የአደባባይ ባህላችንን አሁን ደግሞ ጥምቀት መዳረሱን ተከትሎ የጥምቀት በዓልን እንዴት ወደ ገንዘብ እንቀይረው፣ እንዴት ቱሪዝማችንን ከፍ እናድርግበት በሚለው ጥሩ ቆይታ አድርገናል። ቴዲ አመሰግናለሁ። አቶ ብዙዓለም ጌቱም ስቱዲያችን ተገኝተው ለሰጡን ማብራሪያ ከልብ እናመሰግናለን። ውድ አድማጭ ተመልካቾቻችን እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።